ወይኔ ጉዴ አየች። አንተ ምን ታስመሳይ ሰው ነህ? እህቴና አጎቴ እዛ ጠፍተው እዚህ ፍቅር ፍቅር ትላለህ እንዴ? አይ እዚህ ያለን ያውቃለሁ። እባክህን ከዚህ ቶሎ በል። እሺ እሺ እሄዳለሁ። ባሌ የኔ ወደርሽ ይልሃለሁ። ወይኔ ታዴ ምንድን ነው ያደረጉ? ላይዞክ ጊዜ የሰጠው ቅል ድንጋይ ይሰብራል አሉ። አሁን ጊዜው የሷ ሆኗል። ማክሌ ነገ የምታወራበት አፍ የለህም። ይብላኝ ላንተ። እኔ ስለ ታዴ የምነግረው አዲስ ታሪክ አዘጋጅቻለሁ። እንዴት ከዚህ ቤት አሽቀንጥሬ እንደማባረረ እኔ ነኝ የማውቀው። ተመስገን አምላኬ። ዛሬ አባቴ ላይ ሆነ ሀሮንም ይወደኛል። ብቻ ደስ ይላል። ሁሉም ነገር ቀስ በቀስ እየስተካከለ ነው። ህይወት ነይ መጣሽ? ነይ። ምንድን ነው? ምን ያስጮህሻል እንዴ? አደባባይ ላይ አፍሽን እንድትከፍቺ ነበር የተነጋገርነው። ይቅርታ፣ እኔ እኮ በጣም ስለጓጓው ነው። ደግሞ በዛ ላይ ማንም ሰው የለም፣ ማንም አይሰማንም። እርግጠኛ ነሽ? ሀሮን አላየሽም? እሺ ያቺ ሰራተኛስ? እምላለሁኝ በእውነት ማንም ሰው አላየኝም። ሀሮንም ክፍል ውስጥ ነው፣ ፈሪሃም ደግሞ ተኝታለች። እባክሽን አሁን ቶሎ አባቴ ጋር እንሂድ። ናፍቆትሽ ይገባኛል፣ ግን እዛ ከመድረሳችን በፊት አንድ ነገር ቃል መግባት አለብሽ። ምንድን ነው? ማንኛውንም ነገር አድርጋለሁ። እዛ ከደረስን በኋላ የምታዩ ነገር በሙሉ የሚያስጮህ የሚያስለቅስ እንኳን ቢሆን እንዳትጮህ። ትሰሚኛለሽ? እንደዛ ካረግሽ የሚደርስበትን ታውቂያለሽ። እሺ በቃ ምንም አልልም፣ ለማንም ምንም አልልም። ግን ብቻ በህይወት እንዳላሳይ። ጥሩ በይ ተከታይ። አጎቴ አቤት ፈሪ፣ አስደነግጥሽኝ እኮ። ወዴት እየሄድክ ነው እንደዚህ ተቻኩለህ? ወዴትም አይደለም፣ እዚሁ ሰፈር ውስጥ ሱቅ አለ አይደል? እዛ የሆነ ነገር ልገዛ ብዬ። ምን ልትገዛ ነው? ምንድን ነው የምትደብቀኝ አጎቴ? ዛሬ የቤቱ ሁኔታ ልክ አይደለም። መና የለችም፣ ህይወት የለችም። አሁን ደግሞ አንተ። አይ ልጄ፣ እንዲሁ እግሬ ለፍታታ ብዬ እኮ ነው። ቤት ውስጥ መቀመጡ ስልችት አለኝ። አንቺ ግቢ፣ እኔ ቶሎ እመለሳለሁ። አጎቴ አብረን እንሂድ። እኔም እግሬ መፍታታት እፈልጋለሁ። ለብቻም አትሄድም። ፈሪያ፣ ህፃን ልጅ አታደርገኝ እንጂ ብቻዬን መሄድ ፈለግኩ። ስመለስ ሁሉን አጫውትሻለሁ። አሁን አንቺ ግቢ፣ ስራሽን ስሪ። ግን አጎቴ። ምንም ግን የለውም። ግቢና ሀሮንን ጠብቂው። ቤት ውስጥ ሰው መጥፋት የለበትም። እሺ ግን አጎቴ ቶሎ ተመለስ። ስትመለስ ፈልጋለሁ። እሺ እሺ። ዋሽቶኛል አጎቴ፣ ዋሽቶኛል። የሆነ ነገር እንደተፈጠረ አይኑ ያስታውቃል። ፈሪያ፣ ማንም የለም እንዴ? ማንም የለም። ምን ነው ያንተን ተወዳጅ መና የት ሄደሽ ብለህ ልትጠይቀኝ ነው? ፈሪያ እባክሽ ቢያንስ ስሜቴን ለመረዳት ነው። አትንካኝ እባክህ፣ እጅን ሰብስብ። ስለምን ስሜት ነው የምታወራው? ትናንትና ማታ መና እወድሻለሁ ምናምን ስትል ሰምቼሃለሁ። አሁን እዚህ ጋር መተህ ስለምንድን ነው የምታወራው? ያ ስህተት ነበር። ለምና የነገርኩት ሁሉ ውሸት ነው። እኔ እሷን አልወዳትም። ውሸት? ስለዚህ አሁን ውሸታም መሆንህን አመንክ ማለት ነው። ቆይ የትኛው ነው እውነቱ? ለምና ትናንትና ማታ ስትራት የነበረው ነው ወይስ አሁን ከኔ ጋር የምታወራው? እናትህ በጣም ክፉ ሴት፣ አንተ ደግሞ አስመሳይ ነህ። አስመሳይ አይደለሁም። የተናገርኩት ሁሉ እናንተ እዚህ ቤት እንድትቆዩ ለማድረግ ነበር። መናን እወድሻለሁ ያልኩት ከእናቴ ሴራ ለማራቅ ነው። ፈሪያ፣ እኔም ወደው አንቺ ነው። ዝም በል እባክህ፣ ምንም ነገር መስማት አልፈልግም። ቆይ አንተ ምን አይነት ርካሽ ሰው ነህ? ለእኔ ብለህ ነው እቴን እወድሻለሁ ምናምን ስትላት የነበረው? አሁን ከፍተህ ሂድልኝ። ፈሪያ እባክሽ አዳምጪኝ። ወደ እኔ ያልኩህ ሂድልኝ።
ህይወት በጣም ነው የሚደክመው። በጣም ሩቅ ነው። ደከመሽ? አባትሽ እዛ ለቀናቶች ጨለማ ውስጥ ታስሯል። አንቺ እችን መንገድ መተሽ ደከመሽ። እኔ ለአባቴ ሲል ምንም አደርጋለሁ፣ ግን በጣም ሩቅ ነው። በዛ ላይ ያስፈራል። ለምንድን ነው እዚህ ድረስ ያመጣሽው? አንቺ ሞኝ! አባትሽ እኮ እዛ ታግቶ እንጂ የክብር እንግዳ ተጠርቶ አይደለም። ሁሉንም ቢሆን ያደረግሽው አንቺ ነሽ። እኔ ደክሞኛል በቃ። ነይ ተነሽ። አንቺ ደደብ! የአባትሽም የአንቺም ህይወት በእጄ ነው። እሺ፣ እንደ ብርጭቆ ነው የምሰባብራችሁ። በያኔ ተነሽ። እሺ፣ ቆይ ጠብቂኝ። ጠብቂኝ። አይ ህይወት፣ ምን አይነት መርዝ ነሽ! ዛሬማ እጅ ከፍንጅ ነው የሚይዝሽ። መና እንዲህ እያሰቃይሽማ አልለቅሽም። ወይኔ፣ ቆይ ለምንድን ነው ስልካቸው የማይሰራው? ለምንድን ነው ማንም ሰው የማይመልስልኝ? መና እኮ ጠዋት ከቤት ስትወጣ በጣም ደስተኛ ነበረች። አሁን ግን ከወጣች እንኳን ሰዓታት አለፏት። አጎቴም ስልኩ አይሰራም። ሀሩን ክፍሉን ዘግቶ ቁጭ ብሏል። ወይኔ ፈሪያ! አጎቴ እባክህን ስልክ ይዝራ፣ እባክህን ተጨነኩኝ። እኔ ነፍሴ ልትወጣ ነው። ስልኩ አይሰራም። ፈሪያ፣ ሀሩን ተነስ እንሂድ። እዚህ ቁጭ ብለህ የምታስብበት ሰዓት አይደለም። ምን ተፈጠረ? ሁላችሁም ጨካኞች ናችሁ። መና ጠፍታለች፣ አጎቴም የለም፣ ስልካቸው አይሰራም። አንተ ደግሞ እዚህ ክፍል ቁጭ ብለህ ታስባለህ። ምን አልተመለሰችም እንዴ? ማይስ እቤት ውስጥ ብቻዬን ነበርኩ እያልኩ ሁላችሁም ተባበራችሁብኝ አይደል? ማንም አልተባበረሽም እንዴ? እኔ እኮ እዚህ ያለሁት አንቺ ስላባረርሽኝ ነው። ልክ ነሽ። አሁን ሄዳለሁ። ትንሽ ወዴት ነው የምሄደው? እማዬ ጋር የሆነ መፍትሄ አታጣም። እንሂድ። ትሰሚኛለሽ? እግርሽን ብድግ ብድግ አድርጊ። ምን ያንከራፍፍሻል? እውነትሽን ነው። ቶሎ ቶሎ በይ። አንቺን ስጎትት መዋል አለብኝ ነው። ትሰሚኛለሽ? እዛ ጋር ጠብቂ። ሄሎ። አቤት ሀሩን። ኧረ ጨነቃት። አይጭነቅሽ በላት። እኔና መና ለሆነ ጉዳይ ወጣ ብለን ነው። አንተ ከሷ ጋር ቤት ጠብቀን ነው ወይስ ፍቅረኛህን ለመፈለግ ልትወጣ ነው? እሺ ሀሩን፣ በኋላ ደውልልሃለሁ። አንቺ ጉደኛ ሴት ደግሞ ምን ልታደርጊ ነው? አንቺ ስልክ ደግሞ ዘግይተሽኩሽ። የምን ድምፅ ነው የምሰማው? ሄሎ ፈሪያ፣ ድምፅሽን አጥፊ፣ እያዩኝ ነው። ወይኔ ጉዴ! አየች። ለነገሩ ንፋስ ነው የሚሆነው። ነይ አንቺ። ሄሎ ሄሎ፣ አጎቴ። ወይኔ ጉዴ! ሄሎ አጎቴ። ወይኔ ስልኩ ተዘጋ። ምን አለሽ? ሀሩን ማውራት አይመቸኝም ነው ያለው። አጎቴ ተገናኝ ነው። ወይኔ። እሺ ተረጋጊ።
አጎደምስ በለሰው ነው። አይዞት ይሄን ፈሪያ ቃል ገባልሻለሁ። አጎትሽን መናንም አገኛቸዋለሁ። እኔ እዚህ ያለው አይደል ፈሪያ አብሬሽ እስካለው ምድር ብትገለባበጥ እንኳን ምንም አይነካሽም። ምክንያቱም በጣም ወድሻለሁ። አንተ ምን አይነት አስመሳይ ሰው ነህ? እህቴና አጎቴ እዛ ጠፍተው እዚህ ፍቅር ፍቅር ትላለህ እንዴ? ፈሪያ እንዳረጋጋሽ ነው። ምንድን ነው የምታረጋጋኝ? አሁን ከእናትህ ጋር እህቴና አጎቴን የት እንዳረክ ትናገራታለህ? እሺ ቆይ እንደውም ከዚህ በኋላ መንገዱ የከፋ ነው። ወይ አይንሽን መጨፈን አለብሽ፣ አካባቢውን ማወቅ የለብሽ። ህይወት እባክሽ ልትገይኝ ነው? በእናትሽ አትግደኝ፣ በእናትሽ። አልገልሽም፣ ግን አባትሽን እንድታዩ አይንሽን ጨፍነሽ መሄድ አለብሽ። ለምንድን ነው የምትጨፈነው? ለምንድን ነው የምትሸፍኚው? ሰምኛለሽ? ምርጫው ያንቺ ነው። ወይ ተጨፍነሽ ትሄጃለሽ፣ ወይ ደግሞ ወደ ቤት እንመለሳለን። ሸፍኚው፣ ችግር የለም። እንዴ አይኗን አሰርቻት እኮ እዛ ገደል ልትከታት ነው እንዴ? ይህንንማ አይኔ እያየ ዝም አልላት። ነይ ህይወት ቀስ በይ፣ ያስፈራል። እግርሽን ብድግ ብድግ አድርጊ። ኧረ ህይወት ቀስ በይ፣ ቶሎ በይ። ወይኔ ቆይ ለምንድን ነው የምታሽፈሪው? ልብሽ የሚፈልገውን ነገር ለምን አላደረግሽም? ግን ደግሞ የእህትሽ ፍቅረኛ ነው፣ እህትሽ ትወደዋለች። በቃ ሀሩን ያንቺ መሆን አይችልም። እባክሽ ፈሪያ ጠንካራ ሴት ሁኚ። አሁን ሊያሳስብሽ የሚገባው የመናና ያጎትሽ ነገር ነው። ቆራጥ መሆን አለብሽ። ምን አይነት ነገር ነው? ለምን አሁን ነገርኳት? ለምን? አሁን እኮ ሰዓቱ አልነበረም። ፈሪያ ጠላችኝ ማለት ነው። ላስረዳት ይገባል። ያ አንገት ጌጥ ለምና እንዳልሆነና ለእሷ እንደነበር ላስረዳት ይገባል። ልነግራት ይገባል። አትደናበሪ። ነይ እባክሽ። ምን አይነት ቀን ነው? ለምንድን ነው እሺ ያልኩሽ? እግርሽን በደግ ብድግ አድርጊ። እንዴ ነይ ነይ፣ እጅሽን ያዥኝ። ቆይ ሴትዮ እንዳትይኝ። ቆይ ነይ በዚህ። ነይ ቆይ፣ ቁሚ ቁሚ። ነይ አሁን ውረጅ። አትልፈስፈሺ። ድንጋይ አለ፣ ቀስ በይ። ቆይ ቁሚ እባክሽ፣ ቆይ ቁሚ። ለምንድን ነው እሺ ያልኩሽ? ቀስ ቀስ። ድንጋይ አለ፣ ተረጋጊ። ምን ያጣድፍሻል? ቀስ በይ። ነይ ደርሰናል።
እባክሽ እዚህ ጋር ተቀመጪ። ደርሰናል። ደረስን። አባቴ እዚህ ነው፣ ግን ምንም ድምፅ አይሰማም። ሰምኛለሽ? አርፈሽ እዚህ ጠብቂ። አይንሽን ደግሞ እንዳትገልጪው እሺ? አለበለዚያ አባትሽ ነው የሚሞተው። አባቴ እዚህ ነው። አርፈሽ ተቀመጪ። እዚህ ጋር ጠብቂ፣ የትም እንዳትንቀሳቀሽ። ሰምተሽኛል? ሄሎ። አዎ በሩ ላይ ነኝ። ልጅቷን ለማስፈራራት አስፈላጊውን ዝግጅት ጨርሱ። ደግሞ ስማኝ፣ የሰውየውን ገመድ ጠበቅ አድርጉት። መና ልጄ። ማነህ? እኔ ነኝ አጎትሽ ደምስ ነኝ። ዝም በይ፣ ልወስድሽ ነው የመጣሁት። አይ እንዳትነካኝ። መና ምን ሆነሻል? አደጋ ላይ እኮ ነው ያለሽው። እቺ ሴትዮ እኮ ልትገልሽ ነው። አይ አልፈልግም። እኔ መገለጥ አልፈልግም። አባቴን ማየት እፈልጋለሁ። አንተ እዚህ እንደሆንክ ካወቀች ደግሞ አባቴን ትገለዋለች። እባክህን ከዚህ ሂድ አጎቴ፣ እባክህን። ልጄ እባክሽ፣ እዚህ የለም፣ ውሸቷን ነው። አይ እዚህ አለን ያውቃለሁ። ህይወት ከመጣች ሁለታችንን ትገለናለች። እባክህን ከዚህ ሂድ። እሺ ሂዳ፣ ግን እዚሁ ነው። ማን አባሽን ነው የምታወሪው አንቺ? አይ ምንም ፈርቼ ስለነበር ከራሴ ጋር እያወራሁ ነው። ነይ አባትሽ እየጠበቀ ነው። ቶሎ በይ። ነይ አትደናበሪ። ህይወት እግሬ መቶኛል ቅድም። ይኸውልሽ ይዘሽኝ እንዳትወድቂ። ስለራስሽ ስላንቺ ነው ያገው እኮ ነው ህይወት። ፈሪያ እባክሽን ክፈቺው። መና እንደማልወዳት ማስረጃ አለኝ። ሀሩን እባክህ አሁን ማስረጃው ይቆያል። መናና አጎቴ ጠፍተዋል። አሁን ስለ እነሱ ነው ማሰብ ያለብን። እኔ ልሄድ ነው። ትመጣለህ ወይስ ብቻ ልሄድ? እመጣለሁ ፈሪያ፣ እስከ ዓለም ጫፍ ቢሆን እመጣለሁ። እሺ በቃ ህይወት እባክሽን፣ በጣም ነው የሚያስፈራው። ነይ እባክሽ፣ አይዞሽ፣ ዝቅ በይ። እግርሽን አይዞሽ፣ ደርሰሻል። አባቴን ካላዩ ምናምን ስትያል ነበር እንዴ? ያስፈራል ወይ? ዝቅ በይ። ቆይ አሁን እንዴት ነው የምወስዳት? ዝቅ በይ። ነይ እባክሽ፣ አይዞሽ። ትሰሚኛለሽ? እሺ ነገር ነው። ነይ ድንጋይ ያለ፣ ቀስ በይ። ሴትዮ አትደናበሪ። ነይ። ምን አይነት ነይ። ደረጃ አለ፣ ቀስ በይ። ነይ እንዳልገፈትርሽ፣ ቶሎ በይ እባክሽ። ኧረ ህይወት በጣም ነው የሚያስፈራው። ምን ሆነሽ ነው? ውረጂ፣ ደረጃ አለው። በቃ ቁም። እንደዚህ ደረጃ አለ፣ ቀስ ብለሽ ውረጂ። አትደናበሪ። ኧረ ህይወት እንዳትጥይኝ። ሴትዮ ውረጂ። በቃ ይኸው እዚህ ጋር ቁም። ቆንጅት ደርሰናል። አሁን አይንሽን መክፈት ትችያለሽ።
ናና ልጄ ልጄ እዚህ ነኝ ልጄ። ትሰሚኛለሽ? ከሩቅ ነው የተስማማነው እኛ አንቺ ከሩቅ አየሽው አይደል? ገና ነብሷ መጣች። እንደዚህ ሆኖ እንዲቀጥል ከፈለግሽ ትዕዛዜን ታከብሪያለሽ። አለበለዚያ ግን እባክሽ እባክሽ በቃ ዝም ብላለሁ። ምንም ማለት አባቴ ምንም እንዳታደርጊው እባክሽ። ትሰሚኛለሽ? ምን ነው አባትሽን ያዳንኩት እኔ ነኝ። ከዚህ እውነት ውጪ ሌላ አወራለሁ ብትይ ይሄ ቤት ነው እላያችሁ ላይ ማፈርሰው። እሺ ቆይ እንዴት አድርጌ ዋሸዋለሁ? እውነቱን ማወቅ አለበት። እሺ ዝም ብላለሁ። እባክሽን በቃ ፍቹ። ነይ ወይኔ ታዴ ባሌ ምንድን ነው ያደረጉ? ወይኔ ጉዴ ፈላ። ምንድን ነው ያደረጉት? አላስተረፉትም። ታዴ ምንድን ነው ያደረጉ? አባቴ ባሌ ህይወት ነኝ ታዴ ባሌ አባቴ የኔ አባት ምንድን ነው ያደረጉ? አባቴ ደህና ነው? ወይኔ ጉዴ ፈላ። ምንድን ነው ያደረጉት? ወይኔ ፊቱ በላልዟል። ምንድን ነው ያደረጉት? ምንድን ነው ያሰሩት? ወይኔ ህይወት ደርሼልሃለሁ። እኔ አስተርፌያለሁ። ይኸው መጥቻለሁ። ፍቹ ፍቹ ባሌ የኔ ወድ ደርሼልሃለሁ። ወይኔ ታዴ ምንድን ነው ያደረጉ? ደርሼልሃለሁ የኔ ጌታ። አይዞህ ወይኔ አይዞህ፣ ቀና በል እሺ። በህይወት አለ፣ ተርፋል። አይዞህ የኔ ጌታ። ህይወቱን ቢያለ ፍችለት በእናትሽ። አዎ ታዴ እኔ ሚስት ነኝ። ደርሼልሃለሁ። ገንዘብ ሰጥቼ ነው ያስፈታሁህ። እነዚህ ጨካኞችን ምንድን ነው ያደረጉ? ተርፋል አባት። ና የኔ ውድ ና። የምን ገንዘብ? ና በኋላ እሱ እንነጋገራለን። ምንም አላውቅም። እሱ በኋላ እንነጋገራለን። ታዴ መጀመሪያ አንተ ተነሳ። አይዞክ በርታ በል። ወይኔ ህይወት አይዞክ ደርሼልሃለሁ። አስፈትቻለሁ። አይዞክ ደርሼልሃለሁ የኔ ጌታ። አይዞክ አባዬ ይቅርታ በል። ቆይ ጠንከር በል። አይዞክ። የምን ይቅርታ? ወይኔ ደህና ነሽ ግን ልጄ? ታዴ ያው ደህና ነኝ። ህይወት አትርፋኛለች እኮ። አዎ አትርፌያለሁ። አይዞክ አባዬ በጣም ይቅርታ። እሺ ልጄ የምን ይቅርታ ነው? ደህና ነሽ ግን ልጄ? ያው ደህና ነኝ። ህይወት አዳነችኝ እኮ። አዎ አይዞክ። ስሚ ሂጂ ቦርሳውን አምጪው። እሺ ደግፊ። እሺ አይዞክ። ና እኔን ተደገፍ። ና አይዞክ። ኧረ ቀና በል። አይዞክ። ማነው ሰው? የተረጋጉት ነው። ደምስ ይባላል። ያዘው። ቶሎ እንውሰደው፣ ወንበዴዎቹ እንዳይመጡብን። ወንበዴዎች ወይስ አንቺ? አሁን ለወቀሳ የሚሆን ጊዜ የለንም። አቶ ደምስ ይኸው እስኪ እንዴት እንደተጎዳ። አሁን ቶሎ ብለን እንውሰደውና እንሂድ፣ ከዚህ እንጥፋ። ደምስ ምን እያልክ ነው? ህይወትን ተዋት። እሷ ባትደርስልኝ ኖሮ ይህን ያልቆልኝ ነበር። ይልቅስ ደግፈኝና ቶሎ እንሂድ። ይህ ነገር እውነት ነው? ህይወት ናት አዳነችው? አዎ አጎቴ፣ እሷ ናት ያዳነችው። ጉድ እኮ ነው። ይህችን እባብ እንዴት አመናችኋት? ለማንኛውም ዋናው አንተ መትረፍ ነው። እንሂድ። አይዞህ፣ ጠንከር በል። አይዞህ። ወይኔ እሺ፣ አሁን የት ሄዱ ይባላል? ወይኔ ፈሪያ እባክሽ ነይ፣ ተረጋጊ። ቁጭ በይ። እንዴት ብዬ ነው የምረጋጋው? ተረጋጊ። ቁጭ በይ። ቆይ ምን ይሻለኛል? ተረጋጊ። እሺ ምንም አይፈጠርም። ቆይ አንዴ መጣሁ። ወይኔ አምላኬ ነው የጠበቃቸው ጌታ። ምን ማድረግ እችላለሁ? እሺ ብርድ ነው። እሺ ልበሽ። ብርድ አለ።
ቆይ እኮ ፈሪያ፣ ካልሆነ ፖሊስ እንጥራ እንዴ? እኔ እንጃ ሀሩን፣ እኔም በጣም ጨንቆኛል። ዝም ብለን እዚህ መቀመጥ የለብንም። ፈሪያ፣ ቅድም በንዴት ስለነበርሽ አልሰማሽኝም። ስለምን የነገርኩሽ እውነት ነው። እናቴ ለማያስል ብቻ ነበር። ሀሩን እባክህ፣ አሁን ስለ እኔና ስለ አንተ የምናወራበት ጊዜ አይደለም። እኔ የሚያሳስበኝ አጎቴና የምና ህይወት ነው። እነሱ ከተገኙ በኋላ እናወራበታለን። መጡ መሰለኝ። ታዴ አይዞህ ቀስ ቀስ ቀስ። ታዴ ምንድን ነው? ታዴ ወይኔ ታዴ ወይኔ ታዴ ፈሪያ ሂጅ፣ ፎጣ ምናምን ነገር አምጪ። አይዞህ አይዞህ። ተመችቶሃል? አንቺ ፎጣ ብዬሽ ውሃ ታመጫለሽ? እንካ ታዴ፣ ቀና በል ቀና በል። አይዞህ አይዞህ የኔ ጌታ፣ አሁን ቤት ነህ። ተረጋጋ፣ ቀስ ብለህ ጠጣ። ደገፈ። ቆይ እናንተ ምንድን ነው አፍጣችሁ የምታዩ እንዴ? ሂዱና ብርድ ልብስና ትራስ አምጡለት እንጂ። እማዬ፣ ቆይ ታዴ እንዴት ነው ያገኘሽው? ቆይ ምንድን ነው የተፈጠረው? ሀሩን እናት ጀግና ናት። እሷ መጣ ባታስፈታኝ ኖሮ አልቆልኝ ነበር። ተደራድራ ከፍላ አስፈታች። ተጠልፈ? ማን ይጠለፈ? የስራ ጠላቶቹ ናቸው። ብር ከከፈልኳቸው በኋላ ጠፉ። ዋናው ነገር እሱ መትረፉ ነው። ውሸት! ይህ ትልቅ የውሸት ተራራ ነው። ታዴ ስማኝ፣ ይህቺ ሴት እባብ ናት። ያገተች እሷ ራሷ ነው። እኔ በአይኔ ነው ያየሁት። አንተ ምን እያልክ ነው? እሷ እኮ ነው ህይወቷን ለአደጋ ጥላ መጥታ ያዳነች። ምን ስለሆንክ ነው እንዲህ የምትናገራት? ቅድም እኮ ነግሬ ነበር፣ የፈሪያ አጎቷ ነው። እና ብትሆንስ? አንተ እንዴት ደፍረ ባለቤቴን ትናገራለህ? ምንስ የምታውቀው ነገር አለ? በእርግጥ ስለማታውቀኝ አልፈርድብህም። ነገር ግን ለዚህም መና ምስክር ናት አይደል? መና አጎቴ ተሳስተሃል። ህይወት ናት እኮ ያዳነችው። እኛ ስንወጣ እኮ ነው አንተ የመጣኸው። መና፣ አንቺም ከእናትሽ ጋር ወገንሽ፣ በአባትሽ ላይ አበርሽ። ሰምተሃታል ሰውዬ? እኔ ባሌን ከሞት በማትረፌ መመስገን እንጂ መወንጀል የለብኝም እንዴ? ቆይ ምን ፈልገህ ነው ከኔ? ሀሩን፣ ይህ ሰውዬ ታዴ በመትረፉ ደስ ያለው አይመስልም። አጎቴ ደምስ፣ እማዬ እንደዚህ ማድረጓ ሊያስመሰገናት ይገባል እንጂ ሊያስኮንናት እንደዚህ ትላለህ? ሁላችሁም ታውራችኋል። የዚች ሴት መርዝ ተጋብቶባችኋል። ታዴ ነኝ። ይህቺ ሴት ከጀርባ በቃ ደምስ፣ አሁን ምንም መስማት አልፈልግም። ደክመኛል፣ ማረፍ እፈልጋለሁ። ባለቤቴን እንዲህ የምትናገር ከሆነ ቤቴን ለቀህ መውጣት ትችላለህ። ታዴ፣ አጎቴ ያስቡበት አይደለም፣ ነገሮች ግራ ስላጋቡት ነው። ግራ ያጋባው ነገር የለም፣ ምቀኝነት ነው። እኔ እዚህ ቤት ጀግና መሆኔን አምኖ መቀበል ስላልፈለገ ብቻ ነው። ታዴ፣ ጊዜ የሰጠው ቅል ድንጋይ ይሰብራል አሉ። አሁን ጊዜው የሷ ሆኗል። አንድ ቀን ግን እውነቱ የወጣ ቀን እንደ ዘይት ከላይ ተንሳፎ ይቀራል። ፈሪያ፣ ይሄ ቤት ለእኛ ጠቧል። ነይ እንሂድ። አይሆንም፣ ማንም ከዚህ ቤት አይሄድም።
እባክህን ጋሽ ታዴ በስሜት ነው የተናገረ። እረፍ በል እባክህን። ሃሩን ለእኔ አትታዘዝም? ታዴ አንተ የድካም ስሜት ላይ ነህ። ደምስ ደግሞ የፈሪ አጎት ነው። እንደዚያ ይሆን። ሃሩን እንደምታየው ታዴ ተናዷል። ደምስም ቢሆን እረፍት ያርግና ነገ ሁለቱም በሰከነ መልኩ ያወራሉ። ታዴም ቢሆን ሕክምናና እረፍት ብቻ ነው የሚያስፈልገው። ታዴ ና በቃ ና መኝታ ቤት እንግባ። ማረፍ አለብህ። አይዞህ አይዞህ ና እኔ እደግፋለሁ። መና ተከታይ መና ብርድ ልብሱ አይዞህ። ቀስ በልሻ በወገብ ጫማ ነው ጭለት ደገፍ በል ደገፍ በል። እሺ ወዲህ በጣም አመሰግናለሁ። አንቺ ባትደርስልኝ አልቆልኝ ነበር። እሺ ችግር የለውም አታስብ። አሁን አረፍ በል። እኔና መና መድኃኒት ገዝተንልን እንመጣለን። እሺ እሺ ሚውት ደገፍ በል። ነይ መናዬ። ብልጥ ልጅ ዛሬ የአባትሽንም የራስሽንም ህይወት ነው ያተረፍሽው። አየሽው አይደለ ያ ሽማግሌ ያየውን እውነት ውሸት ሲባል እንዴት እንደተንቀጠቀጠ። ቆይ እስከ መቼ ነው የምዋሸው? አባቴ እኮ ደምስን ጠላው። ደምስ ማለት እኮ ለአባቴ ህይወቱን መስጠት የሚችል ሰው ነው። ይህ ኃጢአት ነው በእውነት። ቆይ እንዴት ነው ያስቻለሽ? ኃጢአት እኮ አባትሽ ሲሞት ቆመሽ ብታይ ነበር። መና አንቺ ጀግና ልጅ ነሽ። አባትሽን አድነሽዋል። አሁን ስሚ፣ ጨዋታው አላለቀም። የጀመርነውን መጨረስ አለብን። ቆይ ምን ቀረ? አባቴ መጣ እኮ። ከዚህ በላይ ምንድን ነው እንደዋሽ የምትፈልጊው? አባትሽ ቢመጣም ጠላቶቼ እዚህ ቤት ነው ያሉት። ያ ሽማግሌ አጎት ተብዬውና ያቺ ገረድ ሰራተኛ። ነገ አባትሽ ከእንቅልፉ ሲነቃ የመጨረሻውን ሚስማር መምታት አለብን። ምን እንዳደርግ ነው የምትፈልጊው? ትሰሚኛለሽ? አባትሽ ከእንቅልፉ ሲነቃ አባዬ ደምስ ከጠላቶቹ ጋር ስልክ ሲያወራ ሰምቻለሁ ብለሽ ትመሰክሪያለሽ። በጭራሽ። ቆይ እንዴት እንደዚህ ያደርጋለሁ? ደምስ እኮ በጣም ጥሩ ሰው ነው። እዛ ድረስ የመጣው እኛን ለማዳን ነው። እንዴት ነው ከጠላቶቹ ጋር ተባበርክ ብዬ የምከሰው? ይሄ በጣም አረመኔነት ነው። ይህን ታያለሽ? አባትሽ ሲታይ ደህና ይመስላል፣ ግን ቀስ በቀስ መርዙ በተኛበት ይገለዋል። ይህ እንዲሆን የማትፈልጊ ከሆነ ደግሞ እኔ ምንሽ ታደርጊያለሽ። አንቺ ሰይጣን ነሽ። እሺ ሰይጣን። እናቴ በይኝ። ለታዴ ሚስቱ፣ ለአንቺ ደግሞ እናትሽ። አሁን እንባሽን ጠራርጊና ለአሮን ውሃ ወሰጅለት። ሂጂ። ነገሮች ምንም አልዋጥል እያሉኝ ነው። ቆይ ህይወት እንዴት ታዴን አገኘችው? ብርስ ከየት አመጣች? አጎትሽስ እንዴት ዋሸ? ሃሩን አጎቴ በፍጹም አይዋሽ። በእርግጠኝነት የምነግርህ ነገር ህይወት የሆነ ድራማ እየፈጠረች ነው። ግን ታዴንም እኮ እሷ ነች ያዳነችው። ታዴን የምትዋሸው ይመስልሻል? ታዴ ራሱን ስቶ ነበር። በወቅቱ ሲነቃ ያየው እሷን ነው። ስለዚህ ያመናት እሷ ነው። ምናም ደግሞ የሆነ ነገር ተይዞባታል። እውነቱን ማወቅ አለብን። ታዴም ቢሆን አይሰማንም፣ እኔንም ቢሆን በጥርጣሬ ነው የሚያየኝ። መናን ብቻዋን አግኝቼ ማናገር አለብን። ልብ ለልብ መነጋገር አለብን። ሃሩን ተጠንቀቅ። ህይወት አሁን የቤቱን ሙሉ መሪነት ይዛለች። ታዴም እሷን እንጂ ማንም አይሆንም።
አጎቴንም ጠልቶታል። እኛን ለማባረር ትንሽ ምክንያት ነው የሚፈልጉት። አንድ ስህተት ከሰራ ሁላችንም ጎዳና ላይ ነው የምንወድቀው። እስከዛ ግን አንድ ላይ ነን አይደል? ቅድም የተፈጠረውን እርሺው። እኛ አንድ ካልሆንን እናቴን ማሸነፍ አንችልም። ፈሪያ ሀሩን፣ ነገሮች በጣም ተወሳስበዋል። አሁንም አንተን ትወድሃለች። እኔ ደግሞ በሷ ስሜት ላይ መረማመድ አልችልም። በዛ ላይ ደግሞ ቤቱ የጦር ሜዳ ሆኗል። አሁን ስለ ፍቅር የሚታሰብበት ጊዜ ላይ አይደለም። ግን እኮ እኔ መናን አልወዳትም። ያ ውሸት ነው። እንደምወዳት አጎቴ ጉሮሮ ደርቋል። ውሃ ጠጣ። ልጄ መና፣ እስኪ አይኔን እያይሽ ንገሪኝ። ውሃው ምንም አያደርግልኝም። የሚጠቅመኝ እውነቱ ነው። እውነት ታዴን ያዳነችው ህይወት ናት? በውሸት ነው እየወነጀልኳት ያለሁት? ትፈሪያለሽ፣ እጅሽ ይንቀጠቀጣል፣ አይንሽ እውነት ለመናገር ይፈራል። ቆይ ምን ብላ አስፈራራችሽ? አጎቴ እባክህን ዝም በል። ግድግዳው ጆሮ አለው። እሷ ሁሉንም ነገር ትሰማለች። እባክህን በቃ አንተ ለደህንነት ስትል ከዚህ ሂድ። በቃ አሁን አባቴ ደህና ነው። አልሄድም። አንቺንና ታዴን ለጅብ ጥዬ አልሄድም። ዛሬ ተሸንፍ ይሆናል፣ ታዴም ጠልቶኝ ይሆናል። ነገ ግን አሸናፊ ይሆናል። አልችልም አጎቴ። ይኸውልህ አባቴ በሷ እጅ ነው። ምንም ማድረግ አልችልም። ብራቮ! አባትሽ እዛ ውሃ ይጠብቃል። አንቺ ከዚህ ሽማግሌ ጋር እዚህ ትለፋደጃለሽ። ይቅርታ፣ በጣም ውሃ ፈሶብኝ ስለነበር ነው። አሁን ወስድላታለሁ። አንቺ እኔ ወስድላታለሁ። አንቺ ወደ ክፍልሽ ግቢ። እሺ፣ ትሰማኛለህ? ይህ ቤት ስርዓትና ህግ ያለበት ቤት ነው። እዚህ ጋር የታመመ ሰው አስተኝቶ ሴራ መሸረብ ነውር አይደለም። ትሰማኛለህ? ነገ ፀሐይ ሳትወጣ ጓዝን ጠቅልለህ ከዚህ ቤት ውጣ። ታዴ ራሱ ሊያዩ አይፈልግም፣ እኔም ጭምር። ህይወት፣ ታዴ ራሱ ውጣ እስካላለኝ ድረስ ከዚች ቤት ንቅንቅ አይደለም። ያንቺ ዛቻ በዚህ ጆሮ ሰምቶ በዚህ ይፈሳል እንጂ እኔ ታዴን ነው የምጠብቀው። እሺ፣ እናያለን። እዚህ ቤት የማን ቃል እንደሚሰማ እናያለን። አጎደምስ አትጨነቅ፣ እኛ አለንሽ። ልጆቼ ተጠንቀቁ። ዛሬ ማታ ኃይለኛ ንፋስ አለ። ሰይጣን አይተኛም። ታዴ መድኃኒት ጠጣ። ትንሽ ከፍ ትንሽ ህመም ያስተክስልሃል። እችን ጠጣ አድርግና ተኛ ነው። አይዞህ ጠጣበት። ገሎኛል እኮ ምንም የቀረኝ ነገር የለም። እሺ እኔ ውድ እድለኛ ነኝ አንቺን በማግኘቴ። አሁን ህመሙን ያስታክስልሃል። ህይወት፣ ደምስ ግን ለምንድን ነው የዋሸኝ? ለምን እንዲህ ይለኛል? አይ ታዴ፣
ሰው እኮ አይታመንም። ማለቴ ልንገርህ ብዬ ነው። ምንድን ነው ንገሪኝ። እነዛ ያገቱ ሰዎች ስልክ ምናምን ሲያወሩ ሰምቻቸው ነበረ። ውስጥ አዋቂ አለን፣ መረጃ የሚሰጠን አለ ምናምን ሲሉ ሲያወሩ ሰምቻቸው ነበር። እኔ እንጃ ሳስበው የሚነግራቸው ሰው ያለ ይመስለኛል። ማለት ደምስ ነው እያልሽ ነው? አይ እኔ ስም አልጠራውም፣ ግን አስበው እስኪ ልክ አንተ ስትጠፋ እግር በእግር ተከትሎ እሱ እዚህ ቤት ተሰገሰገ። ከዛ ደግሞ እኔ ወንጀለኛ ለማድረግ ሞከረ። ማለት እኔ እንጃ የሆነ ነገር ግር አላለ። እንደዛ ግር ስላለኝ ነው። እኔ እንጃ አላውቅም። አይሆንም። እሱ እዚህ እያለ እኔ እንቅልፍ አይወስደኝም። ታዴ እኔ ብቻ ፈርቻለሁ። እሺ ህይወት፣ ማንም እንዲያስፈራራሽ አልፈቅድም። ነገ ይሄዳል። እሺ እኔ ሞኝ ባል በልተኛ። ነገ ማጸዳዳበት ቀን ነው። ምን ሆነ? አይ አሁን ባንኳኳ ትባንንብኛለች። ነገ ጠዋት በታዴ ፊት ሁሉ ነገር ሳናዝዛት መግቢያ ቀዳዳ ነው የሚጠፋበት። አንተ ሽማግሌ ነገ የምታወራበት አፍ የለህም። ይብላኝ ላንተ። እኔ ስለ ታዴ የምነግረው አዲስ ታሪክ አዘጋጅቻለሁ። እንዴት ከዚህ ቤት አሽቀንጥሬ እንደማባረር እኔ ነኝ